ሰላም ተማሪዎች ዛሬ ደግሞ በቻፕተር 2 ግሬድ 12 ባዮሎጂ ተመልሰናል 12ኛ ክፍል ቻፕተር 2 it's about microorganisms ከመጀመራችን በፊት ያው learning outcome-ን እናያለን at the end of this chapter we will be able to categorize microorganisms based on their morphology ሊሆን ይችላል nutrition type በተለያየ way classify እናደርጋቸዋለን እና major የሆኑ ማይክሮኦርጋኒዝሞችን እናያለን ዲዚዞች እንዴት ትራንስሚት እንደሚደረጉ ከአንዱ ማይክሮኦርጋኒዝም ወደ ሌላ ኦርጋኒዝም ሊሆን ይችላል or another microorganism how disease is transmitted and prevented የሚለውን እናያለን ሌላ one of the Koch's postulaten explain አድርገን ለምን ፐርፐዙ ለምን እንደሆነና ከኮችስ ፖስቱሌት ያገኘነውን እናያለን ማለት ነው ሌላ applying the principles of microbiological technique ወይም ደግሞ ከማይክሮኦርጋኒዝሞችን ከማጥናት ያገኘነው ልክ እንደ ባዮቴክኖሎጂ ወይም ደግሞ applications of biology እንዳየነው እንዴት apply እንደምናደርገው እናያለን ማይክሮኦርጋኒዝሞች ኢኮኖሚክ ኢምፖርታንሳቸውን እናያለን እና ደግሞ appreciating the applications of microbiology in our life ወይም in our daily interactions ማለት ነው So ሁሌም ቢሆን ኢንትሮዳክሽን ላይ እንደምንለው what are microorganisms ወይ ቶፒኩ ምን ማለት ነው So microorganisms ማለት ልክ እንደ ቃሉ microorganisms ከሁለት ቃል ነው micro means small organism ደግሞ ማለት living thing ነው ስለዚህ very small tiny የሆኑ living organisms ማለት ነው specifically ደግሞ those who cannot be seen with our naked eye አሁንኛ ባይናችን ልናያቸው የማንችላቸው ኦርጋኒዝሞች ምንላቸዋለን ማይክሮኦርጋኒዝም ናቸው and sometimes they might be causing diseases and sometimes they might be important in a good way የተለያየ way ልናገኛቸው እንችላለን ማለት ነው ማይክሮኦርጋኒዝም ስንል በዋናነት የሚጠቀሱት እነማን ናቸው ባክቴሪያ ቫይረስ ፈንጋይ ፕሮቶዞዋ አልጌ እና ሄልሚንቲስ ነው ከነዚህ ውስጥኛ ባክቴሪያ ቫይረስ ፈንጋይ ፕሮቶዞዋን እናያለን ማለት ነው በተጨማሪም አርኬ የሚባሉ ፋሚሊዎችን እናያለን ሶ ማይክሮ ኦርጋኒዝምስን የሚያጠና ሰው ምን ይባላል ማይክሮ ባዮሎጂስት ይባላል the field ደግሞ በአጠቃላይ ማይክሮ ኦርጋኒዝምስን የሚያጠናው ፊልድ ደግሞ ማይክሮ ባዮሎጂ ይባላል ማለት ነው So just an overall ምን ይመስላል ማይክሮኦርጋኒዝሞችን የምናጠናበት ምክንያት ለምንድነው ኢምፖርታንሳቸው ወይም ዴይሊ ላይፋችን ውስጥ ያላቸው ሮል ምንድነው ካለን አንደኛ they're very vital for our ecosystem So if you remember ecosystem ማለት ነው it is the interaction between living and non-living things in our environment dependent ነን ማለትም livingዎች non-living ነገር ላይ dependent ነን and ካስታወሳችሁ ecosystem ስናወራ food chain አለ food web አለ የተለያዩ ኢንተራክሽኖች አሉ which are necessary for living thingዎችን ለማስቀጠል so microorganisms የተለያዩ ሳይክሎችን ለምሳሌ ናይትሮጅን ሊሆን ይችላል ካርበን ሳይክል እነዚህ ውስጥ በጣም ኢምፖርታንት የሆነ ሮል አላቸው so for our ecosystem በዚህ way vital ናቸው ሌላ ደግሞ one of ዓለም ላይ ብዙ በሽታዎች አሉ ከበሽታዎች ውስጥ more than 50% የሚባለው ደረጃ የሚመጣው ከማይክሮኦርጋኒዝምስ ወይም communicable diseases ናቸው ይሄ ማለት አብዛኛው በሽታ የሚመጣው ከማይክሮኦርጋኒዝምስ ነው so ማይክሮኦርጋኒዝምስችን ማጥናት ዲዚዞቹን ከየት እንደተነሱና የቱ ጋር ደግሞ ማቆም እንደምንችል ለማጥናት ይረዳናል ማለት ነው ቅድም ደግሞ እንዳለው የተለያየ አፕሊኬሽን አላቸው ዴይሊ ላይፋችን ውስጥ and one of them medicine ሊሆን ይችላል agriculture food industry ውስጥ የተለያየ ፓርት ላይ በጣም contribution አላቸው ማይክሮኦርጋኒዝምስ በሽታ ማምጣት ብቻ ሳይሆን actually መድኃኒት መፍጠርም ላይ they have a very big role ማለት ነው ስለዚህ ኢምፖርታንስ አለው እነሱን ማጥናት so generally ማይክሮኦርጋኒዝምስን ምን ብለን መከፋፈል እንችላለን just based on morphology እና nutritional typeአቸውን ጠቅለል አድርገን ባክቴሪያ አርኬ እና ዩካሪያ ብለን በሶስት እንከፍላቸዋለን እነዚህኞቹ the three major classes ናቸው የማይክሮኦርጋኒዝምስ ማለት ነው ባክቴሪያ አርኬ እና ዩካሪያ actually there is a branch በደንብ የሚያሳየን so ባክቴሪያ ውስጥ ይሄው የተለያዩ ግሩፖች አሉ እያንዳንዳቸው አርኬ ውስጥም የተለያዩ ግሩፖች አሉ ዩካሪያዎችም ጥም የተለያየ አለ so what's the difference between mainly እነዚህ ሶስት ውስጥ አንደኛው the type of cells ነው ባክቴሪያ እና አርኬ mostly ተመሳሳይ ናቸው ሁለቱም ፕሮካሪዮቲክ ሴል ነው ያላቸው well membrane bounded የሆነ ኦርጋኔል የላቸውም ተመሳሳይነት አላቸው the only difference is
አርኪያስ ያላቸው ሃቢታት ወይም ኒቼያቸው በጣም ይለያያል። በጣም ኤክስትሪም የሆነ ኤንቫይሮንመንት ውስጥ ሰርቫይቭ ማድረግ የሚችሉ ናቸው። ባክቴሪያዎች ግን they might die ትንሽ ኤክስትሪም የሆነ ቴምፕሬቸር ኦር ፒኤች ሲጨምር መኖር የማይችሉበት ሲቹዌሽን ውስጥ they cannot survive ማለት ነው። ከሁለቱ በተቃራኒ ደግሞ ዩካሪዮታ የምንላቸው ልክ ከስማቸው ዩካሪዮ የምትለዋን ቃል ካያችሁ ዩካሪዮትስ ማለት ነው። ይሄ ማለት ዩካሪዮቲክ ሴል የምትለዋን ነው ሪፕሬዘንት የሚያደርገው። ሶ አይም ሹር ዩ ሃቭ ቱ ሪሜምበር ፕሮካሪዮቲክ እና ዩካሪዮቲክ ሴል ያላቸውን ዲፍረንስ። ፕሮካሪዮቲክ ሴል ላይ there is no true የሆነ ሜምብሬን ባውንድድ ኦርጋኔል የለም። that's why ፉል የሆነ ሴል አይደለም ብለን ነው የምናስበው ስለ ፕሮካሪዮቲክ ሴሎች። ዩካሪዮቲክ ሴሎች ላይ ግን ሁሉም ስትራክቸሮች ሜምብሬን ባውንድድ ናቸው። ሴል ዎልም ሴል ሜምብሬንም አለው። ሶ they are full cell true cells የምንላቸው ናቸው። ሶ ዩካሪዮታ እነዚህን ነው የሚያካትተው ማለት ነው። እዚህ ውስጥ ደግሞ የምናገኛቸው አብዛኞቹ የፈንጋይ እና የፕሮቶዞን ስፒሺስ ነው ማለት ነው። So when we come to our first lesson እነዚህን ሶስት ክላስ ካደረግን በኋላ የፈርስት ሌሰናችን ባክቴሪያ ነው የሚሆነው። ባክቴሪያዎች በአጠቃላይ ስማቸው under their kingdom ዩ ባክቴሪያ ነው የሚባለው። so ዩ ባክቴሪያ ማለት ትሩ ባክቴሪያ ማለት ነው። so ትሩ ባክቴሪያ ወይም ዩ ባክቴሪያውስ ማን ናቸው ምንድን ናቸው ካለን they are just simple prokaryotic unicellular የሆኑ ኦርጋኒዝሞች ናቸው። ፕሮካሪዮቲክ ናቸው፣ ዩኒሴሉላር ናቸው። so this is their defining የሆነ ካራክተሪስቲካቸው ነው ማለት ነው። so ፕሮካሪዮቲክ ቅድም እንደነገርኳችሁ ፕሮካሪዮቲክ ማለት ኒውክሊያሪ ሜምብሬን የላቸውም። ኒውክለሳቸው ላይ ሜምብሬን የለውም። ኦርጋኔሎቻቸው ሜምብሬን ባውንድድ አይደሉም። so they are not considered true cells ተብለው ኮንሲደር አይደረጉም ማለት ነው። the other one they reproduce both sexually asexually ይሄ ሁሉም ኦርጋኒዝሞች ላይ ሁሉም ማይክሮ ኦርጋኒዝሞች ላይ ሴክሹዋሊም አሴክሹዋሊም ሪፕሮዲዩስ ማድረግ ይችላሉ የሚለውን እናገኛለን። ሶ ጀነራል ካራክተሪስቲካቸው ባክቴሪያስ they are found everywhere። ለምሳሌ ሰውነታችን ውስጥ እንኳን ወደ ትሪሊየንስ ኦፍ ባክቴሪያስ አሉ ተብሎ ነው የሚቀመጠው። ሶ እያንዳንዱ የምንሄድባቸው ቦታዎች ሊሆን ይችላል፣ አየር ላይ ሊቪንግ ቲንግም ሆነ እና ሊቪንግ ቲንግ ላይ ባክቴሪያዎች ይገኛሉ። ሶ based on that we call them omnipresent ወይም በሁሉም ቦታ መገኘት የሚችሉ ማለት ነው። ቅድም እንዳልኳችሁ ዩኒሴሉላር እና ፕሮካሪዮቲክ ናቸው። ሌላ ሴል ዎሎቻቸው ቲክ እና there is a special ሴል ዎሎቻቸውን የሚገነባ ማቴሪያል አላቸው which is known as the peptidoglycan layer. this is the important የሆነ የጀነራል characteristics of bacteria ነው። ሴል ዎሎቻቸው they are made up of peptidoglycan። ኒውትሪሽኖቻቸው it depends ብዙ አብዛኛውን ጊዜ ሄትሮትሮፊክ ናቸው but sometimes they might be autotrophic። አውቶትሮፊክ ማለት ምግባቸውን በራሳቸው ማዘጋጀት ይችላሉ ማለት ነው። አብዛኛውን ጊዜ ግን ሄትሮትሮፊክ ወይም they are dependent on other organisms to prepare their food። ሄትሮትሮፍስ ሲሆኑ ፓራሳይቲክ ሊሆኑ ይችላሉ፣ ሳፕሮፋይቲክ ሊሆኑ ይችላሉ፣ ሲምባዮቲክ ሊሆኑ ይችላሉ። ፓራሳይቲክ ናቸው ስንል completely dependent on other organism ማለት ነው። በራሳቸው ፈልገው ሳይሆን አንድ ኦርጋኒዝም ውስጥ ካልሆኑ በስተቀር የራሳቸውን ምግብ ማግኘት የማይችሉ ማለት ነው። ሳፕሮፋይቲክ ደግሞ ስንል already dead የሆነ ኦርጋኒዝም ላይ ፊድ የሚያደርጉ ኦርጋኒዝሞችን ሳፕሮፋይቲክ ነው የምንላቸው። so bacteria might be saprophytic። በመጨረሻው ደግሞ ሲምባዮቲክ ነው። ሲምባዮቲክ ማለት ደግሞ it is a relationship if you remember it's a type of ሁለት ኦርጋኒዝሞች አንድ ላይ መጥተው ስፔሲፊካሊ ደግሞ ሙቹዋል የሆነ ሪሌሽንሺፕ ሲኖራቸው ማለትም አንደኛውም ለአንደኛው ለመኖር ጥቅም ሲሰጠው ሌላኛውም ለሌላኛው። ግን sometimes ኔጌቲቭ የሆነ ሲምባዮቲክ ሪሌሽንሺፕ ሊኖር ይችላል። ሲምባዮቲክ ላይ ግን ሁለት ኦርጋኒዝሞች ኢንተርዲፔንደንትሊ ሲኖሩ ማለት ነው። ፒግመንት ዋይስ ስንመጣ ሞስት ባክቴሪያስ ክሎሮፊል የላቸውም። they lack true chlorophyll but ሰሞቹ የራሳቸው የሆነ ፒግመንቶች ሊኖሩ ይችላሉ። ለምሳሌ ብሉ ሊኖራቸው ይችላል፣ ሬድ ሊኖራቸው ይችላል። ሶ ሳያኖ ባክቴሪያስ የምንላቸው ብሉ ፒግመንት ውስጣቸው ሊኖራቸው ይችላል። but generally ግን ካየነው ባክቴሪያዎች they are not known for containing chlorophyll። ያው አብዛኛውን ጊዜ ሄትሮትሮፊክ ናቸው ካልን ክሎሮፊል የሚያስፈልገው ምግብ ለማዘጋጀት ስለሆነ የላቸውም ብለን ማሰብ እንችላለን። ኦርጋኔልስ እና ጄኔቲክ ማቴሪያል ስናወራ አብዛኛውን ጊዜ ምን ተባብለናል? ኦርጋኔሎቻቸው ሜምብሬን ባውንድድ አይደሉም። ትሩ የሆነ ጎጂ አፓራተስ ማለትም ፕሮቲን ሲንተሳይዝ የሚያደርግላቸው ራይቦዞምስ እነዚህ ነገሮች ሜምብሬን ባውንድድ አይደሉም። ማይቶኮንድሪያ የላቸውም። ጎጂ ፕላስቲድስ፣ ኢንዶፕላዝሚክ ሬቲኩለም እነዚህኞቹ
የላቸውም ማለት ነው። ነገር ግን ኦፍ ኮርስ አንድ ሊቪንግ ቲንግ ለመባል ምን ያስፈልገዋል? ጄኔቲክ ማቴሪያል ነው። ጄኔቲክ ማቴሪያል ዲኤንኤ ወይም ደግሞ አርኤንኤ አንድ ላይ ብዙ ጊዜ ይኖራቸዋል። ኢንደ ሳይቶፕላዝም ኒውክለስ ውስጥ ታቅፈው እንደ ኖርማል ሴል ሳይሆን ሳይቶፕላዝም ውስጥ ፍሪሊ ልናገኛቸው እንችላለን ማለት ነው። ሶ ናው የአንዱን ባክቴሪያ ሴል ስትራክቸር ዲፕሊ እናየዋለን ማለት ነው። ሶ ሌትስ ስታርት ፍሮም ዘ ኤክስተርናል። አንድ ባክቴሪያ ቢኖረን ለምሳሌ አሁን እዚህ ጋር አንድ ባክቴሪያ ቢኖረን ከኤክስተርናሉ ብንጀምር ኤክስተርናሊ they might have የሚንቀሳቀሱበት ሎኮሞተሪ ወይም ለእግር እጅ እንደምንለውኛ ለነሱ የሚንቀሳቀሱበት ስትራክቸር ሊኖራቸው ይችላል። ሶ ኤክስተርናሊ they might have flagella, pili, fimbre የሚባሉ ሎኮሞተሪ ስትራክቸሮች ሊኖራቸው ይችላል። ፍላጄላ ስንል የሆነ ረጅም ጭራ የሚመስል የሆነ ስትራክቸር ከሆነ አሁን ለምሳሌ እንደዚህ ከሆነ ፍላጄላ ነው የምንለው። ፒላይ ደግሞ ከሆነ ልክ እንደ ፊንገር ላይክ ስትራክቸርስ ናቸው የሚሆኑት። ረዘም ያሉ ወይ አጠር ያሉ ከሆኑ እነዚህ ፒላይ ነው የሚባሉት። ፒላይ እና ፊምብሬ ተመሳሳይ ናቸው፣ አንድ ላይ ነው የሚሄዱት። ሌላ ግላይኮካሊክስ የምንለው ይሄ ኢትስ አ ሌየር ነው፣ አውተር ከቨሪንጋቸው ላይ ያለ ሌየር ነው። ግላይኮካሊክስ ስላይም የሆነ ሌየር አላቸው። ሶ ኤክስተርናሊ አብዛኞቹ ባክቴሪያዎች እንደዚህ አይነት ስትራክቸር ፕሮሰስ ያደርጋሉ። ልክ እንደዚህ አይነት ስትራክቸር አላቸው። ምን አላቸው? ሌላ ኤንቨሎፕ አላቸው። ቅድም ምን ተባብለናል? ሴል ዎሎቻቸው ከምን ተሰርቷል? ከፔፕቲዶግላይካን። ዲስ ኢዝ ኢምፖርታንት ቢኮዝ ባክቴሪያዎችን ከምንለይበት አንዱ ካራክተሪስቲክስ አንዱ ይሄ ፔፕቲዶግላይካን ከምንለው ስትራክቸር ነው። አንዱን ባክቴሪያ ከሌላው ባክቴሪያ ልንለይ ከምንችልበት ማቴሪያሎች ውስጥ በዋናነት የሚጠቀሰው ፔፕቲዶግላይካን ነው። ሌላ ምን አላቸው? ፕላዝማ ሜምብሬን አላቸው። ፕላዝማ ሜምብሬን ማለት በውስጥ የምናገኘው ሜምብሬን ነው። ልክ ሴል ውስጥ ከገባን በኋላ የምናገኘው ሜምብሬን ነው ማለት ነው። ኢንተርናሊ ስንመጣ ሳይቶፕላዝም አለን። ጀስት ሃቭ ቱ ሪሜምበር አወር ኦርጋኔልስ፣ ራይቦዞምስ አለን፣ ፕላዝሚድ አለን፣ ኒውክሎይድ አለን። የተለያዩ ሪፕሮዲውስ ለማድረግ የሚጠቀሙባቸው የተለያዩ ማቴሪያሎች አሏቸው ማለት ነው። ሶ ዲስ ኢዝ አ ጀነራል ሴል ስትራክቸር ኦፍ ዘ ባክቴሪያ ማለት ነው። ስለዚህ ከውጪ ምን አለ? ሴል ዎል አለን፣ ካፕሱል አለን። ካፕሱል ማለት ኤክስተርናሊ የምናገኘው ነው ከሎኮሞተሪ ስትራክቸሮች ቀጥሎ። ከዛ ዲፕሊ ነው ሴል ዎሉን የምናገኘው። ከዛ ሴል ዎሉ ላይ ነው ምን የሚኖረን ማለት ነው? ፔፕቲዶግላይካን የምትለው ሌየር የምትኖረን ሴል ዎሉ ላይ ነው። በውስጥ ዲኤንኤ ወይም ደግሞ ጄኔቲክ ማቴሪያሉ አጠቃላይ ምን እንደሚባለው ኒውክሎይድ ነው፣ ኢንተርናሊ የምናገኘው ነው። ኦፍ ኮርስ ሳይቶፕላዝም ደግሞ ውስጥ ያለው ሌየር ነው ማለት ነው። ኦኬ ሶ ናው ቤዝድ ኦን በተለያየ ወይ ክላሲፋይ ልናደርጋቸው እንችላለን። አንደኛው ቤዝድ ኦን ሞርፎሎጂ ነው። ሁለተኛው ደግሞ ቤዝድ ኦን ግራም ስቴኒንግ ነው። ሶስተኛው ቤዝድ ኦን ኒውትሪሽን ነው። ሶ መጀመሪያ ቤዝድ ኦን ሞርፎሎጂ ወይም በቅርጻቸው ባክቴሪያዎችን በሶስት እንከፍላቸዋለን። ሰምታይምስ አዘርም ሊኖር ይችላል፣ ነገር ግን ጀነራሊ በሶስት እንከፍላቸዋለን። የመጀመሪያው ኮክሳይ ነው። ኮክሳይ የምንለው ስፌሪካል ነው። ይኸው እዚህ ጋር እንደምታዩት ክብ የሆኑ ስትራክቸሮች ምንድናቸው የሚባሉት? ኮክሳይ። ሰምታይምስ እነዚህ ክቦች አንድ ላይ ከሆነ ምን እንላቸዋለን? ዳይፕሎ ኮክሳይ ልንላቸው እንችላለን ማለት ነው። ሶ ኮክሳይ ክብ ማለት ነው። አንድ ላይ ተጣብቀው ካገኘናቸው ዳይፕሎ ኮክሳይ ሊባል ይችላል። ሁለተኛው ላይ ባሲላይ ሼፕ፣ ይሄ ደግሞ ረጅም ሮድ የሆነ ሼፕ ማለት ነው። ልክ እንደዚህ አይነት ሼፕ ይኸው እዚህ ጋር የምታዩት ዲስ ኢዝ ባሲላይ ወይም ሮድ ሼፕድ ነው። የመጨረሻው ስፓይሮኪትስ ወይም ስፓይራል ሼፕድ፣ እንደዚህ ዚግዛግ ስትራክቸር ያላቸው they are known as the spirochetes። እዚህኛው ላይ አዘርስ ተብለው አንዳንዴ ኮማ ሼፕድ ባክቴሪያስ ሊኖሩ ይችላሉ። ኮማ ሼፕድ ከተባሉ ባክቴሪያዎች ውስጥ በዋናነት የሚጠቀሰው ማን ነው? ቪብሮ ኮሌራው ለምሳሌ ኮማ ሼፕድ ነው። ከነ ስፓይሮኪትስ ጋር ልንመድበው እንችላለን። ነገር ግን የራሱ የሆነ ስትራክቸር ያለው ቪብሮ ኮሌራው ነው፣ ኮማ ሼፕድ ነው ማለት ነው። ሶ በዚህ አያበቃም። ነገር ግን ጀነራሊ አብዛኞቹ ባክቴሪያስ based on their shape በዚህ ይከፈላሉ ማለት ነው። ያው ቅድም እንዳልኳችሁ the next ደግሞ በምን ክላሲፋይ እናደርጋቸዋለን? based on gram staining ወይም ደግሞ ሴል ዎሎቻቸው ማለት ነው። ሶ መጀመሪያ ምን ማለት ነው ግራም ስቴን? እንዴት ነው በዚህ የከፈልናቸው ማለት? ግራም ስቴኒንግ ማለት ባክቴሪያዎችን ለማየት በማይክሮስኮፕ ለማየት ስንፈልግ የምንጠቀምበት እነሱን ባክቴሪያዎቹን ቀለማቸውን እንዲቀይሩ የምናደርግበት ፕሮሰስ ነው። ሶ ግራም ስቴን ማለት ያው ቀለም ማስነካት ነው። ሶ የግራሙን ስቴን የሚይዙት ባክቴሪያዎችና የማይዙት ባክቴሪያዎች ብለን በሁለት እንከፍላቸዋለን። ፕሮሰሱን እናየዋለን። መጀመሪያ ግን በሁለት ከፈልናቸው፣ ግራም ፖዚቲቭ እና ግራም ኔጌቲቭ።
ግራም ፖዚቲቭ ማለት ይሄ የግራሙ ስቴን በደንብ ሪቴን ያደረጉት ይዘውት የቀሩት ባክቴሪያዎች ግራም ፖዚቲቭ ባክቴሪያ እንላቸዋለን። ነገር ግን የግራሙን ስቴን ደግሞ ያልያዙት ባክቴሪያዎች we call them the gram negative bacteria ማለት ነው። ግራም ፖዚቲቭ የሚባሉት ባክቴሪያዎች ለምንድን ነው ያንን ቀለም በደንብ ለረጅም ሰዓት ጊዜ ይዘውት የቆዩት ካልን በውስጣቸው ሴል ዎሎቻቸው ውስጥ ቲክ የሆነ ፔፕቲዶ ግላይከን አላቸው። ሶ ፔፕቲዶ ግላይካኑ it's very important for classifying the type of bacteria ማለት ነው። ከነዚህዎች ውስጥ ስታፊሎኮከስ እና ስትሬፕቶኮከስ። ሶ ግራም ስቴኑን ሲይዙ ምን አይነት ከለር ነው የሚሆነው? ፐርፕል የሆነ ስቴን ነው የሚኖረው። ግራም ስቴኑን መያዛቸው የምናውቀው በማይክሮስኮፕ ስናያቸው እነዚህ ባክቴሪያዎች ፐርፕል ናቸው። ግራም ኔጌቲቮቹ ደግሞ ቲን የሆነች ፔፕቲዶግላይካን ሌየር ነው ያለቻቸው። ሶ ይሄንን ፔፕቲዶግላይካን ስለሌላቸው ብዙ ያንን ግራም ስቴን ፐርፕል ሆኖ መቆየት አይችሉም። ስለዚህ ያንን ግራም ስቴን ስለሚጠፋ ቀጣይ መጨረሻ ላይ በምንጨምረው የተለየ ከለር ሬድ ስቴን ነው የሚይዙት ማለት ነው። ከነዚህ ውስጥ ኢሼርሺ ኮላይ እና ሳልሞኔላ የሚባሉት ባክቴሪያዎች ኮመን ናቸው። ሶ አሁን ይሄ this is the difference between a gram positive እና የግራም ኔጌቲቭ ባክቴሪያ። ግራም ፖዚቲቭ ላይ እንደምታዩት there is a thick layer of peptidoglycan። ሶ ከግራም ስቴኒንግ በኋላ ፐርፕል የሚሆነው ይሄ ፔፕቲዶግላይካን ሌየር ነው። እዚህኛው ጋር ግን ቲን ስለሆነ ያው ኦፍ ኮርስ እንደዚህኛው ፐርፕል ሆኖ አይወጣም ማለት ነው። ሶ ግራም ስቴኒንግ ፕሮሰሱ በአጠቃላይ ምን ይመስላል ስንል ሶ መጀመሪያ ላይ ምንድነው የምናደርገው? ያው በማይክሮስኮፕ ባክቴሪያዎቹን ለማየት ፊክስ ነው የምናደርገው ስላይዳችን ላይ የማይክሮስኮፕ ስላይዱ ላይ ያንን ለምሳሌ ሂት ተጠቅመን በቴምፕሬቸራችን ራይዝ በማድረግ ፊክስ ልናደርገው እንችላለን። ሶ ዋንስ ባክቴሪያውን የማይክሮስኮፕ ስላይድ ላይ ፊክስ ካደረግነው በኋላ ምን እንደምንጨምርበት the next step ላይ this is our important gram stain which is known as the crystal violet። ይሄ ነው ፐርፕል የሆነው ከለር ማለት ነው። ሶ ይሄ ክሪስታል ቫዮሌት ይጨመርበታል። ሶ ከትንሽ ደቂቃ በኋላ ደግሞ አዮዲን ይጨመርበታል። ለምን? በደንብ እንዲይዘው ሪቴን እንዲያደርገው ማለት ነው። ሶ ግራም ፖዚቲቭ የሆኑት ባክቴሪያዎች ይሄኛው ከተጨመረባቸው በኋላ በደንብ ሪቴን የማድረግ አቅማቸው ይጨምራል። ያው እዚህ ጋር የምታዩት እዚህ ድረስ ምንም አይነት ልዩነት የለውም በግራም ፖዚቲቭ እና በግራም ኔጌቲቭ ባክቴሪያ። ሶ አሁን ከምን በኋላ ነው ያንን ይዘው መቆየታቸው የሚታወቀው? ከአዮዲን ትሪትመንቱ በኋላ ዲከለራይዝ ወይም እናጥበዋለን። በምንድን ነው የምናጥበው? በአልኮል ነው የምናጥበው። በአልኮል ካጠብነው በኋላ ስቲል ክሪስታል ቫዮሌቱን ከያዘ ግራም ፖዚቲቭ ነው። ክሪስታል ቫዮሌቱን ግን ካልያዘልን ምን አይነት ነው ማለት ነው? ኢትስ ግራም ኔጌቲቭ ነው። ሶ አሁን ነጭ እንዳይሆንብን ግራም ኔጌቲቫችን ድጋሚ ሌላ አይነት ከለር ደግሞ መጨረሻ ላይ እንጨምርበታለን። ይሄ ደግሞ ካውንተር ስቴን ዊዝ ሳፍራኒን ይባላል። ሳፍራኒኑን እንጨምርበታለን። ይሄኛው አፌክትድ አይሆንም ምክንያቱም ኦልሬዲ ክሪስታል ቫዮሌቱን ይዟል። እዚህኛው ጋር ግን ወደ ሬድ ስቴን ይጠጋል ማለት ነው። ሶ በአጠቃላይ የግራም ስቴኒንግ ፕሮሰስ ይሄን ይመስላል ማለት ነው።